በደንብ አነቃቀን በማህበራዊ በፖለቲካው በኢኮኖሚው ተጠቃሚ የሚሆኑበትን ተሳታፊ ብቻ ሳይሆን ተጠቃሚ አጀንዳ ተቀባይ ብቻ ሳይሆን አጀንዳ ሰጪ ድምፅ ሰጪ ብቻ ሳይሆን ድምፅ የምታሰጥ ጠንካራ ሴት እንድትወጣ የምንደጋገፍበት የምንመካከርበት ጊዜና ወቅት ነው። አመቱን ሙሉ የምንሰራው በተለይ ደግሞ በቀጣይ የምርጫ ጊዜ ላይ የተሻለ አነቃቀን ሴቶቻችን መብታቸውን እንዲጠቀሙ የምናደርግበት የትሩፋቱ ተጠቃሚ እንዲሆኑ የምንሰራበት ነው። የእድል አጋጣሚ ሆኖ እኔና እናንተ እዚህ ቦታ ላይ ተገኝተናል። ሌሎች እህቶቻችን እናቶቻችን ያሉበት ሁኔታ ታውቃላችሁ። እነሱን ቀርበን ማወያየት፣ መምከር፣ ቀና እንዲሉ ማድረግ፣ ስለነሱ መጮህ፣ ስለነሱ መናገር፣ ስለነሱ አጀንዳ ማስያዝ፣ ስለነሱ መምከር፣ ማስመከር፣ ውሳኔ እንዲተላለፍ ማስደረግ፣ ውሳኔ እንዲተገበር መስራት ከእኔና ከእናንተ ትልቅ አደራ አለብን። በምናገኘው አጋጣሚ እኔና እናንተ እዚህ ቦታ ሆነ ሌላ ቦታ ሆነ ፈጣሪ ያዘውን እንጀራ በላል ለሌሎች መጮህ ግዴታችን ነው። ከኛ የተሻለ ደግሞ ኢኖቬቲቭ ቢሆኑ ከኛ የተሻለ ዓለም የምትፈልገውን አብራ የምትራመድ ጀግና ወጣት የተማረች ሴት ማፍራት መተካት ግዴታችን ነው። ይሄ እንዴት እንዘጋጅ የሚለው ላይ በደንብ ማየት፣ መመልመል፣ ማውቃት፣ መደገፍ፣ ማስተማር፣ ማስረዳት፣ አመለካከቷን መቀየር ይጠበቅብናል ማለት ነው። ሌላኛው ፎርሙ የራሱ እቅድ አለ። ባለፈው እንደተወያየ ነው። ይሄ እቅድ ምን ላይ ነው ያለው? ቀሪ ተግባራት ምንድን ናቸው የሚለው ለይቶ ቀሪዎቹ ላይ ትኩረት ሰጥቶ አቅጣጫ ማስቀመጥ የመጀመሪያው አጀንዳችን ነው የሚሆነው። ሁለተኛ በሀገራችን ላይ የሚደረጉ ውይይቶች አሉ። ብሔራዊ የምክክር መድረክ አለን። ሀገራችን ወደ የገባችበትን ቀውስ የምንመጣበት አንዱ ስልት ተደርጎ እየተወሰደ ያለና እየሰራንበት ያለ ነው። ብሔራዊ ምክክር አለ። እዚህ ላይ ሴቷ አጀንዳ ልታሲዝ የእሷን ብቻ አይደለም የሀገሯን አጀንዳ የህዝቧን አጀንዳ እንድታሲዝ መሳተፍ መቻል አለባት። መጀመሪያ መሳተፍ መቻል አለባት። ድምጿን ማሰማት አለባት። አጀንዳ ማስቀረጽ መቻል አለባት እና እዚህ ላይ ንቁ ተሳታፊ እንዲሆኑ ማድረግ። ሌላኛው ይቅርታን መሰረት ያደረገ የሽግግር ፍትህን ለመተግበር እየሰራን ያለንበት ሁኔታ አለ። በዚህ የሽግግር ፍትህ ውስጥ የመጀመሪያው ተበዳይም ሴት ናት። በጦርነት የመጀመሪያ የሚጎዱት ሴቶችና እህቶች ናቸው፣ ህፃናት ናቸው። ስለዚህ ይህንን ስለባለፈው ጉዳት ስለባለፈው በደል ከመቆዘም በዘለለ ካሳ በሚያስፈልጋት ካሳ ማግኘት፣ ይቅርታ ሲያስፈልግ ደግሞ ይቅርታ ማድረግን ይህንን ለማመድ ስላለብን እዚህ ላይ በመስራት የሰላም ግንባታ ስራችን እንዲጠናከርና ሀገራችን ክልላችን ወደ ሰላም እንዲመጣ ምን መስራት አለብን የሚለው ላይ የራሳችን ውይይት አድርገን አቅጣጫ እናስቀምጣለን ብለን እንጠብቃለን። የራሱን እየተንጠላጠለ ከፍ ማለት እንጂ ከታች ያለችዋን ሴት እስኪ ምን ሆና ነው ወደኋላ የቀረች? እስኪ ችግሯ ምንድን ነው ብለን እርስ በርሳችን እስኪ እዚህ ቤት ያለ ማን ነው የሚደጋገፍ? ማን ነው የሚጠያየቅ? አንዷን ሴት ለማውጣት እኮ የዚያችን ሰው ክፍተት መሙላት አለብን። መደጋገፍ መቻል አለብን። እንዴት ነው የራሷን እያደገች ነው የምትሄድ እንጂ ከታች ብትቀር ማን ከኔ ጀምሮ ማለት ነው ከኔ ጀምሮ እስኪ ምንድነው ችግርሽ ብዬ አልደግፍም። ከዚህ መውጣት መቻል አለብን። መጀመሪያ አሉ ከታች ያሉ ብቃት ያላቸው ሴቶች አሉ። እንፈልጋቸው፣ እናብቃቸው፣ እናጠናክራቸው እና እንደዚህ ሁላችንም የድርሻችን ከተወጣን የማንሻገረው ችግር የለምና አሁን ያለው ወቅታዊ ሁኔታ ያጋጠመን ችግር ነው ብለን ቀጣይ ምን እንስራ? በፊት ከነበረው አሁን 2015 ሐምሌ ላይ ነሐሴ ላይ እንደዚህ የነበረውና አሁን የነበረው ልዩነት አለ። ብሎ የሚያዳምጠን የህብረተሰብ ክፍል ፈጥረናል። ስለዚህ ይሄን የተፈጠረ በፓርቲያችንና በመንግስት የተፈጠረውን እድል ተጠቅመን ቅድም እህቴ እንደተናገረችው ሁላችንም በየምንመደብበት ቦታ ከሴት እህቶቻችን ጋር ግንዛቤ ፈጠራውን ማሳለጥ መቻል አለብን የሚል እምነት አለኝ። በአጠቃላይ ምን ለማለት ፈልጌ ነው እዚህ ፎረሙ ላይ እስከ ታች ድረስ ወቅትን ጠብቆ የሚደረግ ድጋፍ ሳይሆን ማርች 8 ወይም ሌላውን መሰረት አድርጎ የሚደረግ ድጋፍ ሳይሆን በእያንዳንዷ ስምሪት ላይ ሴቶችን እስከ ታች የማጠናከር ስምሪት አብሮ ይሄዳል። በእያንዳንዷ ተግባር ላይ ምክንያቱም አንዳንድ ጊዜ ያለቀ እየመሰለን ስለምንዘናጋ ነው። ለዚህ ወቅትን ሳንጠብቅ በቼክሊስት የተደገፈ ከዚህ የፎረም አባል ጀምሮ እታች ድረስ ያለችዋ ሴት
በተግባር ቀበሌ ላይ ድረስ ሄዳ ሴቷን መደገፋል። አሁን ሶስተኛው ዙር የተማሪዎች ምዝገባ እየተካሄደ ነው። በሶስተኛው ዙር የተማሪዎች ምዝገባ ወቅት ሁሉም ሴት ርብርብ ቢያደርግ በየአካባቢው እንኳን ስልክ ቢደውል በየአካባቢው እንኳን የግንዛቤ ፈጠራ ስራ ቢሰራ ተማሪዎችን ወደ ትምህርት ቤት ማምጣት እንችላለን። ተማሪዎች ወደ ትምህርት ቤት በመጡ ቁጥር ደግሞ ተጋላጭነታቸው እየቀነሰ ነው የሚሄደውና እሱ ላይ ብንሰራ የሚል አስተያየት ስላለኝ ነው። አመሰግናለሁ። ያው አሰለጠናችሁን ልምድ እንዲሰጡን ደግሞ የሜንተርሺፕ የእርስ በርስ መደጋገፉ ላይ ልምዳቸውን ሰጡን። ልምድ ያላቸው መሪዎች ሹመት ግን አልሰጡንም ነው ያሉ። ደሴ ላይ ማካሄደናል። ሹመት ማንም ይሰጥ ዞር ብለውም አላዩና እንግዲህ በስቶክ ድርጅቱ የያዛቸው ማለት ነው። ስለዚህ ይህን መታገል ያስፈልጋል። ከ47 ወደ 37 እንኳን የደረሰው 20 ምናምን የነበረው ቢሮ ትግል አድርጎ ነው። ስለዚህ አሁኑ ፎረሙ ያሉ አባላት ሴቶች በተለይ እናንተ ትግል ካላደረጋችሁ እዚህ ላይ ብልጽግና ላይ ያላችሁ ሴቶችም ትግል ካላደረጋችሁ ማን ይዋጋል? ማን ይታገላል? ታዲያ ማን ሊሰማ ይችላል? ስለዚህ እሱ ላይ ትግል ማድረግ ያስፈልጋል። የጤና ችግር ገጥሟቸዋል። ተደብቀው የቀሩት በርካታዎች ተደብቀው መረታቸው የጤና ችግር የገጠማቸው ያልተፈለገ እርግዝና የገጠማቸው ሌላው ተውት። ይሄ እርግዝናው ጋር ልጁ ጋር ተያይዞ የአባትነት ጥያቄው ሌላው ፈተና ሆኖ አትሊስት ግን የጤና ክትትል እንኳን እንዲያደርጉ መስራት ስለሚያስፈልግ እዚህ ላይ ፎረሙም እንደ ሴትን ተቋማት እንዲሰሩ ጤና ተቋማት እንዲሰሩ ትምህርት አካላትን መረጃ አምጥተው ስራ እንዲሰሩ የህግ አካላት እንኳን ወደፊት የሚሰራ ሊሆን ይችላል። አሁን ባለው እንትን ፍትህ እንዲያገኙ ማድረግ። ስለዚህ ዛ ላይ ትኩረት ቢደረግ ጥሩ ነው ብዬ አስባለሁ። በቀጣይ ግን ፎረሙ እንዲሁ በጣም ጠንካራ እውነቱን ለመናገር ኤንጂኦዎች ፕሮጀክቶች ሳይቀሩ ይህን ፎረም ስነግራቸው አለ ወይ ይላሉ። የሚገርማቸው ትልቅ አቅም እኮ ለየትኛውም ኤንጂኦ ለየትኛውም ሲኤስኦ ሴት ጋር ይሰራል፣ ጀንደር ጋር ይሰራል። ይህ ትልቅ አቅም ነው ለነሱ አብራችሁ እንድሰሩ ትልቅ ድምፅ ለመሆን እንዲያው የወትወታም ስራ ከመንግስትም ከሌላው ጋር ለመስራት እንዲያው የማስተዋወቅ ስራ ቢሰራ ለመሆን ያለበት ፎረሙ የጋራ ትልቅ ተቋም ችግር የሚፈታ የሚሞግት ኖ ለምን የሚል መሆን አለበት። ገና ከሹመት በፊት በሂደት ስቶካላው ለምንድን ነው የኛ ክልል በዚህ አጀንዳ ብቻ እኮ ከርዕሰ መስተዳድር ጀምሮ አጠቃላይ አስተባባሪው በዚህ አጀንዳ ብቻ ቁጭ ብለን ራሱ ዲስከስ ማድረግ ለዚህ ተጽዕኖ መፍጠር ያለ ብቻችንን እኛ አይደለም። ቀደም የጠቀስናቸው እህቶች ሆነን አይደለም። የፎረም አመራር በቃ ተጽዕኖ መፍጠር በዚህ ጉዳይ ይፈጠር። ለምን አቅም የለንም? መፈጸም አንችልም? ሴቶች እየታገቱ አይደለ? በየቀኑ ይሄ እዚህ ቦታ ላይ ያለች እንደዚህ ታግታብናለች። የታገተቿን 1 ሚሊዮን ብር ከቤተሰቦቿ ምናምን ተብሎ ተለምኖ ተሰጥቶ ወጣለች። ከወጡ በኋላስ አዲስ አበባ ሂደው አላየናቸውም። በጣም የስነ ልቦናም ችግር ሁለንተናዊ ችግር ደርሶባቸዋል። ሴቶቻችን አቅም ተወዳዳሪና ጠንካራ ናት የሚለው እንዳለ ሆኖ ግን ሴትነት ብለን በየመጣንበት ተቋም ስለ ሴቷ ማሰብ መጨነቅ፣ የኢኮኖሚ ሴክተር ከሆነ የምንመራው ስለ ኢኮኖሚዋ ተጠቃሚነት እስከታች ባለ መዋቅራችን ከሪፖርት ክትትላችን ጀምሮ ምን ያክሏ ሴት ተጠቀመች። መነጋገር ያለብን ጉዳይ እውቀቱን ነው ወይ ያጣነ? ብቃቱን ነው ወይ ያጣነ? የትምህርት ደረጃውን ነው ወይ ያጣነ? ምንድን ነው ያጣነው? ምንድን ነው የጎደለን? ምን ካሰብን ጎደላችን ብዙ አይደለም። ህገ መንግስቱ ላይ እንዲቀመጥልን ወይም ደግሞ ከተጻፈው ውስጥ እንዲወጣልን ሴቶችን ያገለለ ነው። የሴቶችን ተጠቃሚነት የሴቶችን ተሳትፎ የነካ ነው ብለን የምንለው አጀንዳ ምንድን ነው? ዘን እንዲሆን የምንፈልገውስ ምንድን ነው? አሁን ጊዜው የሀሳብ ስለሆነ የአይዲያ ስለሆነ አሰባሳቢ የሆነ ሀሳብ ተጽዕኖ ፈጣሪ የሆነ አይዲያ ሊኖረን ይገባል። እኛ ክሬት ካላደረግነው ከታች ከአርሶ አደሩ ነው እየጠበቅን ያለ ነው። ተግባራችን ካልመራን በቀር በንግግር ከመድረክ ካልሆነ በቀር ውጤት አናመጣም። ስለዚህ ተግባራችን ሊመራን ይገባል። ስለዚህ በየተቋም ያላችሁ ሰዎች እስከታች ያሉ ሴቶች እንዴት ይብቁ? የአሁኑ አደረጃጀት መሆን ያለበት እኛ ልንጠቀምበት ሳይሆን ሴቶች ሊጠቀሙበት፣ በግብርና ምርትና ምርታማነታቸውን ሊጨምሩ፣ በሌማት ትሩፋት ስራቸውን ሊያጠናክሩ፣ የትምህርት ጥራትና ተሳትፎን ሊያሳድጉበት፣ የጤና ሁኔታቸውን ሊያሻሽሉበት፣ ቁጠባቸውን ሊቆጥቡበት፣ ተበድረው አቅማቸውን ሊያሳድጉበት ነው መሆን ያለበት። የመማር ጥቅሙ ሳይገባት ሳታውቀው ግን ልጆች ቢማሩ ብርሃን ያመጣሉ ብላ ያስተማረችን ያቺ በባዶ እግሯ የምትሄደው ጊዜ አታ ጸጉሯ የምትላጨው እንደኛ ጸጉር ቤት ሄዳ ስትሞሸር የምትውለው ሳትሆን ለመሰራት እኛን ለማሳደግ ብላ ጊዜ አታ ጸጉሯን ተላጭታ በሻሽ የምታስረው
ሳትበላ በልቻለሁ ብላ መቀነቷን አጥብቃ የሆዷና ጀርባዋ የተገናኘችውን ሴት የምናገኝበት አደረጃጀት ነው። ስለዚህ ይሄን አስባችሁ ሁላችሁ በተመደባችሁበት የእውነት ነው ወይ የሚለውን ጥርት ያለ ነገር አይታችሁ ከችግር የሚያወጣ ነገር እንሰራለን ብዬ ተስፋ አደርጋለሁ። በጣም ጊዜ ወስደናል። በጣም ነው የማመሰግነው።